እሺ ዳንኤል እንዴት ነህ? ዳኒ ገብተሃል? አይ አባት እንዴት ነሽልኝ? አለሁልህ። ሰላም ነው? አለሁ እግዚአብሔር ይመስገን። ቅባት ፈልገህ ነው? አዎ እሺ ጃ አለ? ምን አለ? አይ ጃ ነው ያልኩት። ጃ እሺ ቢር አለ ዘመድ ዳኒ ነው። እንዴት ነው? እግዚአብሔር ይመስገን። እንዴት ነሽ ጃ? አለው አስጠበቅከን እኮ የወላ ሰው ዳኒ ካልመጣ አልጀመርም ብሎ በጣም በርበሩን ስናይ አትመጣም ወይ? እንዴት ነህ? ልገጥም ነው እንደ አንተ አሰብኩትና በጣም ኮምፕሌክስ እንደሚፈር እሱ ይከብዳል። እሺ እሺ ዳኒሻ እንዴት ነህ? ከየትኛው ቤተ እምነት ነህ? ኦርቶዶክስ። በጣም አሪፍ። በምን ርዕስ ላይ እናውራ? እዚህ እናንተ ምረጥ። እሺ ማርያም ተረግማለች ብለህ ታምናለህ እንዴ አንተ? አላምንም። ኦኬ ኢየሱስ አልተሰቀለላትም ማለት ነው። እንዴት ማለት ኢየሱስ ክርስቶስ ዳኒ ይህ ቃል ያጠፋል እንዴ? ይሰውራል እንዴ? አይ አንተ ደግሞ ምንድነው አጀማመረ እንዴ? ምን ጓንት እስኪ ለብስ እንኳን አትጠብቅም? ምንድነው እንደዚህ? እሺ ሰነዘርኩበት እንዴ? ኧረ እኔ ራሱ እንዴት እንደደነገጥኩ ማለት ነው። ምን አይነት ጥያቄ ነው የዛሬው እያልኩ። ለማንኛውም ዳኒሻ ደሞ እኮ ስማ ሲወጣ እኮ ዲስኮኔክትድ ምናምን የሚለው ፕሮሰስ እኮ ራሱ መኖር ነበር፣ ግን ይሄ ምንም የለውም። በቃ መንጥፎት ኔትወርክ ነው የሚሆነው እኮ አይደለም። የሆነ አሁን ቢያንስ ስትወጣ እኮ ነክተህ ኤክሱን ነክተህ ምናምን ትወጣ። እሱ ኤክሱን ራሱ አልነካውም፣ ዝም ብሎ ነው የወጣው። ያለ ኤክስ ማለት ነው እንዴ? ያለ ኤክስ ቦይ እንዴ? ኧረ ጃይመር እንዴ ቃሉ ራሱ እኮ ባይዘው እንትን ይላቸዋል። እኔ ክፉ ሜላት ክፉ ነሽ አንተ ራሱ ክፉ ነህ። ሜላት ክፉ ነሽ። እሺ ዳንኤል ነው የነበረ ስሙ። እሺ ዳኒሻ ካለ ዳኒሻ ካለ ሪኩዌስት ላክና ተመለስ እስኪ። አንዴ ገስት ላይ ብዙ ሰዎች ይታዩኛል። ወይ ብር ላክ፣ ቆንጆ ብር ላክ። ገስት ባይልክ ክርስቲያኖች ነው ዛሬ ገስት የምንቀበለው ኢንሻአላህ ለተወሰነ ጊዜ ማለት ነው። ቤተልሔም ቤቲ ሰላም ነው? ሰላም እንዴት አመሸሽ? ይሰማል? አዎ ካወራሽ ይሰማል ኢንሻአላህ። መርሃባ ጃ ቤቲ አቤት። ቆይ ምንም እንዳትጠይቀኝ እኔ የምጠይቀኝ። አረ ትጠይቂኛለሽ። አረ ችግር የለም። ምንም አትጠይቀኝ። ኢትስ ኦኬ። አረ ምንም ሳትጠይቀሽ ብቻ ትወጫለሽ፣ ችግር የለውም። ግን ከኋላሽ ኦርኬስትራ አለ፣ ከባንድ ጋር ነው ድምጽሽ የሚሰማው። ኤርፎን ስላለ እሺ ቤት አሁንስ የሆነ ጫጫታ አለ። ያው ስራ ቦታው ሆኜ ስለሆነ ነው፣ ግን ኤርፎኑ አወጣሁት። እንግዲህ ለጌታ ያለሽን ፍቅር ወደነዋል። በቃ ጠይቂ። ተፋታ አንተ ስማኝ ወይ እንትን ጃና ብታወራኝ ክርስቲያን ነበር ካለ ልክ አንተ ወሰነ ስትሰልም ማለት ነው። ፋሚሊ እንዴት ተቀበለክ? አልተቀበለኝም። ፋሚሊ ሁሉንም ተውከው? አልተባረርክም ከቤት? አባረሩኝ። ከዛ እንዴት ኖርክ እንዴ? የሚያኖረኝ አለ አምላኪ። ወይ ለወንድ ልጅ ይለይ ይሆናል። እኔ እሱ ልጠይቅ ነው የገባሁት እንጂ እኔ እናንተን ጥያቄ አልፈልግም። በህግ አምላክ። አይ እንዴት ማወቅ ፈልግሽ? አይ
ኢብራሂም ጋር ገባለሁ ተማሪ የኢብራሂም ተማሪ ነኝ አይደል ደስ በይኝ። አይ እንትን እኮ ነው አሁን ምን እንደሆነ ታውቂያለሽ? እኔ አሁን ቤተሰቦቼ መሃል መስለሚን እስካሁን ድረስ የማያውቁ ሰዎች አሉ፣ ያልነገርኳቸው ማለት ነው። ግዴታ መናገር አይጠበቅብሽም። ሳልናገር እንዴት? እኔ እኮ ሰልም ካሰብኩኝ እኔ ላይ ብዙ ነገር ይቀየራል። ወንድ ስለሆንክ አንተ ብዙ ነገር አይቀየርም። ገባ? ወንድ ነህ፣ እኔ ጋር ግን ብዙ ነገር ይቀየራል። ካለባበስ ጀምሮ ኤቭሪቲንግ እኔ ጋር ብዙ ነገር ይቀየራል። እንትን የሚሆኑ ነገሮች አሉ። እስቲ ታላቁ ጨምርላት አንዳንድ ነገር ይበልሽ። ቆይ ታላቁ እሺ፣ በስነ ስርዓት እሺ። ግን ለምንድን ነው የምትሰልሚው ቤቲ? ኧረ በቃ እኮ ለዚህ ነው አትጠይቁኝ ያልኩት። አይ እንደዛ ሳይሆን ዋናው እንትን እኔ አሁን እሺ ቀጥይ። የሆነ ሰው እሺ በቃ እኔ ልቀጥል። አይ ከምትይ በቃ አንዴ ላወራና የሆነ ሰው ሲሰልም ወይም ደግሞ ሃይማኖቱን ሲቀይር ለምን አላማ ነው የሚሰልመው የሚለውን ነገር በደንብ ከተረዳና ካወቀ አይ ቲንክ ምንም ነገር ያግደዋል የሚል እምነት የለኝም። በመጀመሪያ ደረጃ ያን ያክል ስጋት ካለሽና በጣም ማይሆን ሙድ ውስጥ እገባለሁ ብለሽ ካሰብሽ ያው መጀመሪያ እስልምናም ያው በልብ ስለሆነ ማመን ያለብሽ በልብሽ አምነሽ እስከቻልሽው ድረስ ይፋ ሳታደርጊ የተወሰነ ጊዜም ቢሆን መቆየት ትችላለሽ። በልብሽ አምነሽ ግን መጀመሪያ ግን ማወቅ ያለብሽ ለምንድነው መስልመው የሚለውን ነገር ብታውቂ አሪፍ ነው። ለሁሉም ጥንካሬ የሚሆነው ለምን እንደምንሰልም ስናውቅ ነው ብዬ አስባለሁ። እና ኢንሻአላህ ያው ከሞት በኋላ የሆነ ህይወት አለ ብለን ካሰብን ለዛ ደግሞ ማንም ሰው ለኔ ብሎ የሚቀጣልኝ ማንም ሰው የለም፣ ለኔ ብሎ የሚመነዳልኝም ሌላ አካል የለም ብለን የምናስብ ከሆነና ግባችን ያ ከሆነ እዛ ላይ አይደለም እኛ ላይክ መስለም ብቻ ሳይሆን ቤተሰቦቻችንንም ወደዛ እንጣራለን። ጃን እኔ ነኝ አስጠግቼ የማኖረውና ያው ብዙ ነገሮችን ሳቅሽ ሳውንድ ነው። ምን የሚያስቅ ነገር አገኘሽ? በጣም እንዳስጠጋው ይላርጋል ብዬ ነው። ለሷ አይደለም አንዳንዴ ትንሽ መሰለህ ከባድ ነው። ብቻ አሰብኩት ትክክል ይከብዳል እኮ ግን ደግሞ ኢስላም ጋር ነው ማለት ኢስላም ጋር ነው ስልሽ ሁሉም ነገር የሆነ ሙጭጭ ብሎ ምናምን በቃ ራስሽን መስዋዕት እስክታደርጊ ድረስ ተጓዢ እንደዛ አይደለም። በቃ መጀመሪያ ግን ነፍስሽን ማዳን አለብሽ። ቁ አንፉሰኩም ወአህሊኩም ናራ ነው የሚለው ቁርአን ላይ። ማለትም መጀመሪያ ነፍሶቻችሁን ከዛ በኋላ ቤተሰቦቻችሁን ከእሳት ጠብቁ ነው። ስለዚህ መጀመሪያ ከነፍስ ስለሚጀምር ላይክ ነፍስሽን ነፃ ታወጫለሽ። ነፃ ከወጣሽ በኋላ ይፋ ላታደርጊው ትችያለሽ። እስከመሽ ድረስ ራስሽን እስክትችይ ድረስ ብዙ መጥፎ ነገራቶች እኔ ጋር አይከሰቱም ብለሽ እስክታምኚ ድረስ ይፋ አታደርጊው። ያ ማለት ምን ማለት ነው? ሰላት አለ፣ ግን ሰላት የሚሰገድበት ሁኔታ ራሱ ይለያያል። አላህ ደግሞ በየጊዜው ገር እያደረገልሽ ይመጣል። ማለትም እያስተካከለው ይመጣል። ምንድነው ሰላትን ማቆም ወይ እንትን ማለት ሳይሆን ሰላት አይቆምም፣ ግን አሰጋገዱ ኦኬ እሺ አንዴ ዩቲዩብ ላይ አስተካከል። አሰጋገዱ ግን ይስተካከላል። አሰጋገዱ ይስተካከላል ማለት ነው። አንቺ ለምሳሌ ቁመሽ ስትሰግጂ ምናምን ሲያዩ የሆነ ነገር ያደርጉኛል ብለሽ የምታስቢ ከሆነ ቤተሰብ ቁጭ ብለሽ ካለሽበት ኖርማሊ በሐሳብ ደረጃም ይሁን ብቻ ሰላቱ አይቆም እንጂ በተለያዩ ደረጃዎች መስገድ ትችያለሽ። ጾምን ደግሞ ማዘግየት ትችያለሽ ወይም መጾም ትችያለሽ። በምንም ሊያውቁም አይችልም ጾም ጋር በተገናኘ ወይም ደግሞ ማዘግየትም ትችያለሽ። ስለዚህ መጀመሪያ ግን ምንድነው የሚቀድመው? ምስክርነትና እምነት። ያንን ደግሞ የግድ ሰው አደባባይ ላይ ምናምን ሊያስይዝሽም አይገባም። በትክክል ካወቅሽው ወይ በግል ደረጃ ትይዣለሽ ወይም ደግሞ በትክክል ካወቅሽው ቃሉን አንቺ ራስሽም ሻሃዳ ይዘሽ ወደ እስልምና መግባት ትችያለሽ። ስለዚህ ያን ያክል አስጨናቂ ነገር አይደለም። ይሆናል አይደለ? ለተወሰነ ጊዜም ቢሆን ይፋ ሳታደርጊ መቆየት ስለምትችይ ማለት ነው። በዛ ሁኔታ ላይ ግን ምንድነው እወቂው ለምን እንደምትሰልሚ ላይ ከዛ በኋላ ቀላል ነው መስለሙ ማለት ነው። መተግበሩ መኖሩ ምናምን ሊከብድ ይችላል። መስለሙ ግን ቀላል ነው፣ ከባድ ነው ብዬ አላስብም። ቤቲሻ ጥያቄ ያለሽ ግን እስልምና ላይ?
ይቅርታ በጣም እሺ። ስራ ቦታ ሆኜ ስለሆነ እሺ። ጥያቄ አለሽ? እስልምና ላይ ጥያቄ አለሽ? ኦኬ። አይመችህ ለካ ስራ ቦታ ብለሽኛል። ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። እስኪ ዛሬ ስለ መለኮት አንዳንድ ነገሮችን እናወራ። ከማርያም ጀምሯል። ትንሽ ከፍ እንበልና ከፍ ብለን ደግሞ ጀምረን እንየው። ስለ መለኮት አንዳንድ ነገራቶችን እንይ፣ እናወራ ኢንሻአላህ። ጥሩ ቆይታ እንደሚኖርን ተስፋ አደርጋለሁ። እና ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። እሺ ምእመናን ወምእመናት እና እኔም ምለው ግን ክርስቲያኖች እንዴት ነው አእምሯችሁ ከአንድ በላይ አምላክን የተቀበለ? ሊትራሊ አማልክትን እንዴት ነው አእምሯችሁ ሊቀበል የቻለው? ማለት ኔቸራችን እንደዛ አይደለም፣ ተፈጥሯችን እንደዛ አያስተምረንም። የውስጥ ማንነታችን የሚነግረን ከዛ በጣም ተቃራኒ ነው። ሁሌም ጥያቄ ታነሳላችሁ፣ ሁሌም ጥያቄ ውስጥ ትገባላችሁ ምናምን። ግን እንዴት ነው የተቀበለው? እስኪ ኑ እስኪ ስላሴን እንዴት እንደተቀበላችሁት እስኪ ነገሩን ፕሊዝ። ገባ ገባ በሉና። እሺ አሁን የገባሽው ልጅ ሰላም ነው? ሚዩት አንስተሻል። እኔን ነው? ይቅርታ፣ የሴት ፕሮፋይል ያየው መስሎኝ ነው። ወንድ ነህ? እሺ ሰላም ነው። የሆነ ስም ስጠኝ እስኪ። መቼም እግዚአብሔር እያልኩ አልጠራህምና የሆነ ስም ስጠኝ ማወራበት ማለት ነው። ወንድማችን ይሰማል? ኧረ እኔ ስም ስጠኝ ነው ያልኩ። ይከብዳል እኮ ማለት እግዚአብሔር ብዬ እየጠራው አላወራም። ያንን ኤክስፔክት የሚያደርግ አይመስለኝም። እሱም ለእኔ አሁን ንቀት ነው የሚሆነው እግዚአብሔር እያልኩ ብጠራው። እሱን ክርስቲያኖችም ይቀየሙኛል። እሺ ወንድማችን ገብተሃል አለ? አይ በመሀል ወጥቼ ነበር፣ ይቅርታ። ችግር የለውም ችግር የለውም። እሺ ማን እንበል? ከየት ነው? ከዚሁ ነው። ያስፈልጋል ስም? የሆነ ለመግባቢያ ያክል የሆነ አበበ ከበደ ደስ ያለ የሆነ ነገር እግዚአብሔር ብዬ ከምጠራህ ብዬ ነው ብራዘር። ስምህ እንደዛ ስለሚል እንደዛ ብዬ ከምጠራህ ብዬ ነው። ችግር የለውም ወንድማችን እያልክ ትቀጥላለህ። እሺ አይሻልም? ይደብራል? ምንም ችግር የለውም አይደብረኝም። ከየት ቤተ እምነት ነው? ኦርቶዶክስ ነኝ። ኦርቶዶክስ። እሺ ጃ አለ? ጃ ወንድማችን ነው። እሺ ወንዴ እንዴት ነህ? ሰላም ላንተ ይሁን። እንኳን ደህና መጣ። እግዚአብሔር ይመስገን አለው። እንዴት ናችሁ? አልሐምዱሊላህ። ስለመጣክ ደስ ብሎናል። እንግዲህ ጥሩ ነገር የምንገባይበት ውይይት ይኖረናል ብዬ አስባለሁ፣ ወይ ተስፋ አረጋለሁ። በምን ጉዳይ እናወራ እስቲ? ለንጽጽር እንዲመች የሆነ ጉዳይ አንሳና በሱ ጉዳይ እናወራለን። ችግር የለውም። ያው ስለ ስላሴ ምናምን እያላችሁ ስለነበረ። ኦኬ እሺ። ስላሴ ስንት አምላክ ነው ብለህ ነው የምታምነው አንተ? በመጀመሪያ ስላሴ ማለት አምላክ ማለት አይደለም። ስላሴ ማለት ሶስትነት ማለት ነው። ኦኬ እሺ። ስላሴ ስንት አምላክ ነው? አንድ አምላክ። ኦኬ። ስለዚህ አንተ አንድ አምላክ ነው የምታመልከው ማለት ነው? ኦፍ ኮርስ። ኦኬ። እሱ አንዱ አምላክ ኢየሱስ ነው ወይስ አይደለም? ምን አልከኝ? አንተ አንድ አምላክ ያልከው ኢየሱስ ነው ወይስ አይደለም? አንድ አምላክ ያልኩት እግዚአብሔር ኢየሱስ ነው ወይስ? ኦኬ ኢየሱስ አይደለም? ኢየሱስማ አምላክ ነው።
ኦኬ አንዱ አምላክ ኢየሱስ ነው ወይስ አይደለም? ኖ ወይ መጀመሪያ ነግሬሃለሁ። ስላሴ የሚባለው ሶስትነት ማለት ነው። እግዚአብሔር በእኛ ቤተክርስቲያን በአካል በመገለጥ ሶስት ወይም ደግሞ በአካል ሶስት ነው ብለን ነው የምናምነው እንደ ኦርቶዶክስ ቤተክርስቲያን። ሌሎቹም እንደዛ ነው የሚያምኑት ከእናንተ በቀር ማለት ነው። እና ክርስቶስ ወይም ደግሞ ኢየሱስ ከተወለደ በኋላ እዚህ ምድር ላይ የሰውን ስጋ ለብሶ ከመጣ በኋላ የተሰጠው ስም ነው እንጂ ወልድ ነው። ወልድም ሲመጣ የተሰጠው ስም ነው እንጂ ቃል ነው በፊት ማለት ነው። ኦኬ ኢየሱስ የአምላክ መልእክተኛ ነው እንዴ? መልእክተኛ ነው። አዎ በሰውነቱ ሰው ስለነበረ ኦኬ የአምላክ መልእክተኛ ነው። አዎ መልእክት ይዞ መጥቷል። ከማ ተልኮ መጥቷል ከእግዚአብሔር አብ። ኦኬ ስለዚህ አምላክ ነው ልኮት የመጣው ወደ ምድር። አዎ ኦኬ እሱስ አምላክ ነው። እርሱ አምላክ ነው። ኦኬ አምላክን ወደ ምድር ልኮት መጥቷል ብለን መረዳት እንችላለን? አይደለም አንችልም። ቅድም እንዳልኩ አምላክ አንድ ነው። ስላሴ ውስጥ አምላክነት አንድ ነው፣ መለኮት አንድ ነው። በእንግሊዝኛው ጋድ ሄድ የሚባለው ነው። ግን በአካል ሶስት ናቸው። ኦኬ አሁን በዚህ በላኪና በተላኪው መካከል አንድ አምላክ የተባሉ ላኪው ነው ተላኪው ነው? አንድ አምላክ አለ። በደንብ ላስረዳ። አንድ አምላክ አለ። የተላከው እግዚአብሔር ወልድ ነው። እኮ ገባኝ። እሱን እኮ ተረድቻለሁ። እኔ አሁን የጠየቅኩክ በአንድ አምላክ ያልከው ላኪው ነው ተላኪው ነው? አንድ አምላክ አለ፣ አካል ግን ሶስት ነው። ከሶስቱ አካላት ወልድ የሰውን ስጋ ለብሶ ወደ ምድር እንዲመጣ ተላከ፣ ወይም ቃልም ስጋ ሆነ እንደሚለው ማለት ነው ዮሐንስ ወንጌል። መላክ ማለት ያ ነው እንጂ የሆነ ነገር ይዘህ ሂድ ምናምን ተብሎ መላክ አይደለም። ኦኬ ስለዚህ ወልድ አካል ነው እንጂ አምላክ አይደለም ማለት ነው? አምላክ ነው። ወልድ የተባለው ግን ስጋ ሲለብስ ነው። ኦኬ ስለዚህ ይሄ ወልድ አምላክ ከሆነ አብም አምላክ ከሆነ አብ ወልድን ከላከው አምላክን ላከው ለምንድን ነው የማንለው? እሺ በደንብ አልሰማኸኝም መሰለኝ። መጀመሪያ እንደነገርኩ አምላክ አንድ ነው ብያለሁ አይደለ? እዚህ ላይ ተስማምተናል እኮ አንዱ አምላክ ተልኮ ነው ልኮ ነው አልኩት። እሱ እኮ ነው ጥያቄ ወንዴ። አንድ አምላክ አለ። ያ አምላክ በአካል ሶስት ነው። በመለኮት አላልኩህም፣ በአምላክነት አላልኩህም። በአካል ግን ሶስት ነው እኮ። አካልነቱ ላይ አይደለም ጥያቄ። በአካል ሶስት እንደሆነ እኔ አምላክነቱ ላይ ነው ጥያቄ። አምላክማ አንድ ነው። ሶስት አምላክ የሚባል የለም እኮ ገባኝ። አምላክነቱ ላይ ስንሄድ አንድ አምላክ ከሆነ ያለው አንድ አምላክ ያልከው ላኪውን ነው ተላኪውን ነው? የላከው አምላክ ነው። ሲላክ እኮ እነግርሃለሁ። መላክ ማለት የሆነ ልክ ሰውን እንደሚልከው አይደለም። መላክ ሲባል የሆነ ነገር ይዘህ ሂድ ገብቶኛል። አሁን አላላኩ ላይ ሳይሆን አንድ አምላክ ያልከው ላኪው ነው ተላኪው ነው? አምላክነት ላይ ነው ጥያቄ። የላከው ራሱ አምላክ ነው፣ እግዚአብሔር ነው የላከው። የተላከው ደግሞ ወልድ ነው። ወልድ የተባለው ደግሞ ስጋ ሲለብስ ነው አልኩክ። ኖ አይ ወልድ የተባለው እግዚአብሔርም ይኸውልህ ስማኝ፣ በዘመኑ ፍጻሜ እግዚአብሔር ከሴት የተወለደ ልጁን ላከው ሲባል እንደው ሂድ እስቲ ምናምን ብሎ አይደለም የላከው፣ ሰው እንዲሆን ገብቶኛል። አሁን እኔ አላላኩ ላይ አይደለም ጥያቄ። አንዱ አምላክ የላከው ነው የተላከው ነው? እሱ ነው ጥያቄ። እንዴት ተላከ እንዴት ሆኖ ሰው ሆኖ መጣ ምናምን ሳይሆን አንተ አንድ አምላክ ከሆነ ማመልከው ካልክ እሺ በቃ ላቅለልልሽ እንድንግባባ። ማርያም የአምላክ እናት ናታ ነው ወይ? ያዛ አንዴ ይሄኛውን እንጨርሳ። አይ አንድ አይነት ሐሳብ። እሺ ማርያም የአምላክ እናት ናታ? አዎ የአምላክ እናት ናት። አብ ለሚባለው አምላክ እናቱ ናት አይደለም? ኦኬ ስለዚህ እናቱ ያልሆነችው አምላክ አለ ማለት ነው? አይደለም። ምን ማለት ነው ታዲያ? የአምላክ እናት ናት ድንግል ማርያም ስንል እግዚአብሔር ቅድም እንደነገር መጀመሪያ እኮ መሰረቱን ካልተረዳችሁ እኮ አይሆንም። አሁን ችግራችሁ እዛ ጋር ነው እናንተ። እሺ ወንዴ ቀለል እንዲልክ ማለት ነው አጠር ያለ ነገር ልንገር እንድንግባባ። አንተ የምታምነው በስላሴ ነው። ስላሴ ማለት ሶስት አደረገ ሶስትነት ማለት ነው። ሶስትነት ማለት አብ ወልድ መንፈስ ቅዱስ ሰማይን በመፍጠር በመመለክ እችን ምድር በማሳለፍ አንድ ናቸው። በግብር በአካል በገጽና በስም ደግሞ ሶስት ናቸው። በግብር ሲባል አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው።
አዎ በቃ ይሄ ነው ስላሴ። አዎ በቃ ይሄን ታሳቢና ዋቢ በማድረግ ማርያም የአምላክ እናት ናት አይደለ? አዎ የአምላክ እናት ናት። አዎ ስለዚህ አብ ለሚባለው አምላክ እናት ናት ወይ ብዬ ጠየቅኩህ። ለሚባለው ሚል የለም። አይሆን አብ ለሚባለው ኦኬ አብ አምላክ ነው። አንድ ነው። አምላክ አብ አንድ አምላክ ነው ነው እኮ። እሺ አዎ አምላክ ነው። ለሱ እናት ናት። ጥያቄ ልክ አይደለም። እኔ እንትን ማርያም የአብ እናት ናት። ጥያቄ የአብ እናት አይደለችም። ቅድም እኮ ተናገርክ። ይኸውልህ ቆይ ራስን በራስ እየጠለፍክ ነው። አብ ምንድን ነው ብለኸኛል? በግብር ሶስት ናቸው አልከኝ አይደለ? አብ ይወልዳል ወለደ፣ መንፈስ ቅዱስን ደግሞ ያሰርጻል፣ ወልድ ተወለደ አይደለ? ሶ ይኸውልህ በግብር እኮ ሶስት ናቸው ካልክ የአብ እናት ናት እንዴ ብለህ መጠየቅ ራሱ የለብህም። ምክንያቱም አብ ተወላዲ ነው አላልከኝም እኮ ወላዲ ነው ብለኸኛል። ሶ የተወለደው ማን ነው? ወልድ ነው። አብ እኮ ነው። አብ ወላዲነቱ እኮ ለወልድ ነው ለማርያም አይደለም እኮ። አንተ ነህ ማርያም የአብ እናት ናት ወይ ለምን ብለህ ትጠይቀኛለህ ታዲያ? አብ እኮ ጥያቄ እኮ ነው። እኔ ኮንክሉዥን ሳይሆን የሰጠሁት ለአብ እናቱ ናት ወይ አይደለችም እያወቅህ ለምን ትጠይቀኛለህ ነው እኮ። ይሄንን አሁን እየነገርኩ ያለሁት እንድታረጋግጥልኝ። ማርያም እናቱ ያልሆነችው አምላክ አለ ወይ? አምላክ አንድ ነው እኮ። ለሱ ለአንዱ አምላክ ማርያም እናቱ ናት። ይኸውልህ አምላክ አንድ ነው ካልኩ በኋላ በግብር በአካል በገጽ ሶስት ነው ብለኸኛል አንተ። እኛ የምናምነው ያንን ነው። ያንን በአካል ሶስት ነው ስንል ወልድ ወይም ቃል የተባለው ዓለም ሳይፈጠር በፊት የነበረውን ቃል የተባለውን በስጋ የወለደች ናት ነው። ድንግል ማርያም የአምላክ እናት ናት ሲባል ያ ነው እኮ። ገባኝ። እሱ ገብቶ እኛ አሁን ጥያቄያችን ማርያም የአብ እናት ካልሆነች እናት ያልሆነችው አምላክ አለ ወይ? ይሄ ነው ጥያቄው። በቃ ስለ ወልድ ገብቶናል። ስለ አብ ነው ጥያቄው። ወልድን እንደወለደች ታምናለህ አይደለ? አዎ እሱን ተማመን። ወደ አብ እንጨርሰው። የአብ እናት ካልሆነች ማርያም እናት ያልሆነችው አምላክ አለ ወይ? ጥያቄው ትክክል አይደለም አልኩ እኮ። አምላክ አንድ ነው ካል ሌላ አምላክ አለ ወይ ብለህ ለምን ትጠይቀኛለህ? ኦኬ እዛ ይሄ አንዱ አምላክ አብ ነው። አንዱ አምላክ እግዚአብሔር ነው። ኦኬ የእግዚአብሔር እናት ናት። ለኤክስፕሬሽን ልንለው እንችላለን። የእግዚአብሔር እናት ናት። ኖ አይደለም፣ እናት ናት እያለ ለኤክስፕሬሽን አይደለም። ኤግዛክትሊ አንዱ እግዚአብሔር ለምትለው ለዚህ እግዚአብሔር ማርያም እናቱ ናት። አንዱ እግዚአብሔር ለምለው አንድ እግዚአብሔር አይደለ ያለው ለሱ እናቱ ናት ማርያም እኮ። አንድ እግዚአብሔር አለ ስንል አንድ መለኮት ዋን ጋድ ሄድ አለ ነው። ለጋድ ሄድ ማርያም ደግሞ የእሱ እናት ነች አንልም። ለቃል እናቱ ነች ነው። ለእግዚአብሔር እግዚአብሔር ማለት ምን ማለት ነው? እግዚአብሔር ማለት አብ ወልድ መንፈስ ቅዱስ። ለአብ ወልድ መንፈስ ቅዱስ እናቱ አይደለችም ማርያም። ኦኬ ስለዚህ ማርያም የእግዚአብሔር እናት አይደለችም። ኢማ ምን መሰለህ ወንዲ፣ ኢማ አንተ አሁን እያልከኝ ያለከው ማርያም የእግዚአብሔር እናት አይደለችም። ለምን ሲባል እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ነው። ነገር ግን ማርያም የወልድ እናት ስለሆነች የአምላክ እናት ናት እንላለን አይደለ? አዎ ኦፍ ኮርስ። የአብ እናት ካልሆነች ለምን የአምላክ እናት አይደለችም ለምን አንልም? ወልድን ወልደው የአምላክ እናት ከተባለች አብን ስላልወለደችው ደግሞ የአምላክ እናት አይደለችም ለምን አንልም? እዚህ ጋር የወለደችው አምላክ አለ እኮ። ታዲያ እንዴት ነው የምታስታርቀው? ይሄንን ምኑን ላስታርቅልህ? ይሄማ ወልድን ወለደችውና አምላክን ወለደች አልከኝ። እሺ አልኩክ። አብን ደግሞ ስላልወለደች አምላክን አልወለደችም አልኩክ። ቆይ መጀመሪያ ምንድን ነው አምላክ አንድ መሆኑ ላይ አልተስማማንም። እየተስማማን መስሎኝ ነው እኮ የቀጠልኩት። ቅድም መጀመሪያ ወደ ማርያም ስታልፍ እኮ አምላክ አንድ ነው አልከኝ እኮ። አምላክ አንድ ነው አልከኝና ከዛ ከአምላክ ተስማምተሃል አንተ። ቆይ በአምላክ አንድ እንደሆነ ታምናለህ እኮ። በአካል ሶስት እንደሆነ ታምናለህ እኮ። ተስማማንና ምን አልከኝ መሰለ? ከአንድ አምላክ አንዱን አካል ወልድን ወለደችው፣ ከዛ አምላክን ወለደች አልከኝ አይደለ? የስ እኔ ደግሞ ከአንዱ አምላክ አንዱን አካል አብን ወሰርኩና እሱን ስላልወለደችው አምላክን አልወለደችም አልኩኝ። ከዛ አንተ አንድ ያስካ የወለደችው አምላክ፣ እኔ ደግሞ አንድ ያስኩ ያልወለደችውን አምላክ። አልተስማማንም የምልህ ለዚህ ነው። አምላክ ሶስት እያረከው ነው አሁን አንተ እኮ። ስለዚህ አሁን ማርያም አምላክን ወልዳለች ወይስ አልወለደችም? ወልዳለች። አብን ወልደዋለች? አብን አልወለደችውም እኮ። አብ አምላክ አይደል እንዴ? እሱን ካልወለደችው ያልወለደችው አምላክ አለ ማለት እኮ ነው። ወደ ኋላ ትሬስ እናድርግና
ጋር እንመለስ። ከዛ በኋላ ይመልስልሃል እኮ የማርያም። አየህ አሁን የአንዱን ጀምረን ሁለተኛው ላይ ስለመጣ ነው እየተግባባን ያደለ ነው። እሺ አሁን ምንድነው እኔ ያልገባኝ ነገር? አምላክ አንድ ነው እያልኩ አምላክ ሶስት ነው እያልኩ ማርያም ጋር ደርሰህ ሶስት ነው ትላለህ። አብን አልወለደችውም። አብም አምላክ ነው። ስንት አምላክ ነው? እሺ ያለው አምላክ ነው። ችግር የለም። ስንት አምላክ ነው ያለው? እየተቆራረጠ ነው ድምጽህ። ስንት አምላክ ነው ያለው? አንድ አምላክ ነው ያለው። ለሱ ለአንዱ አምላክ ማርያም እናቱ ናት። እየተሰማ አይደለም ድምጽ? እኔ ጋር አይመስለኝም። ታላቁን ያልሰማም ትሰማለህ? አዎ እሱ ጋር መሰለኝ። ኦኬ እሺ ቀጥልሽ። አሁን እሺ ምንትን እናርገው ወይ በመጽሐፍ ቅዱስ ጥቅስ እናርገው ወንዲ እንድንግባባ ይቻላል። እስከምናውቀው ድረስ ጥቅስ አውጣለት ታላቁ። እሺ ምን ላይ ላውጣላችሁ? አልተሰማውም። ኤፌሶንን አውጣለት። እየተሰማክ ነው? ኤፌሶን 1:3 አውጣውና እሱን ወንዲ ክፈተውና እሱ ላይ እንቀጥላለን። ይኸው ተከፍቶልሃል እዚህ ከፈለክ። እሺ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉን የባረከው ጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። እዚህ ጋር አሁን አምላክና አባት የተባለ አለ አይደለ? ማርያም ወልደዋለች። ማንን? እዚህ ጋር አምላክ የተባለውን በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። እዚህ ጋር እየገለጸ ያለው ስለ እግዚአብሔር አብ ነው። ይህንን አምላክ ወልደዋለች። ይህንን አምላክ ወልደዋለች። ይህንን አምላክ ወልደዋለች ያልከኝ? እኮ ነገርኩ እኮ ስለ አብ ነው፣ ስለ እግዚአብሔር አብ እኮ ገባኝ። ይህንን አምላክ ወልደዋለች እኮ ገብቶኝ። ይህንን አምላክ ወልደዋለች። ኢየሱስ ክርስቶስን ነው የወለደችው፣ ቃልን በስጋ የወለደችው ድንግል ማርያም። ይሄንን ምን መሰለህ ወንዴ ምን መሰለህ ማንን እንደወለደችው አውቀናል። ኢየሱስ ክርስቶስን ወልደዋለች። እዚህ ጋር አምላክ የተባለው ካወቅክ ለምን ትጠይቀኛለህ? እኔ ስለ ክርስቶስ አይደለማ ጥያቄ። እዚህ ጋር አምላክ ስለተባለው ነው እኔ ጥያቄ። እዚህ ጋር አምላክ ስለተባለው አካል ነው ጥያቄ። ይሄንን አምላክ ወልደዋለች። ሌላ አምላክ የለም እኮ እያልኩ ነው። ይሄንን ሌላ አምላክ አለ የለም ሳይሆን እዚህ ጋር አምላክ ተብሎ የተጠቀሰ አለ፣ የኢየሱስ ክርስቶስ አምላክ የተባለው ማለት ነው። ይሄንን አምላክ ወልደዋለች ወይ ማርያም? ይሄንን አምላክ ስትለኝ አገላለጹ ልክ አይደለም። ከቅድም ጀምሮ እኮ እያወራን ያለው ነው። ይሄንን አምላክ ስትል ሌላ አምላክ እንዳለ አድርገህ ነው ኤክስፕሬስ እያደረግህ ያለው። እሺ ማርያም ቆይ ማርያም የክርስቶስን አምላክና አባት ወልደዋለች? አልወለደችውም። ኦኬ ስለዚህ ያልወለደችው አምላክ አለ ማለት ነው። የለም ይኸውልህ ዞረህ እዛው ነው ያለው እኮ አይደለ? የክርስቶስን አምላክ ወልደዋለች። ስለ ማርያም እናቆየውና ስለ አምላክ ብቻ እናወራ ፕሊዝ። እኮ ገባ። ስለ ማርያም አላወራንም። ላይክ የኢየሱስ ክርስቶስን አምላክ ወልደዋለች ማርያም። የኢየሱስ ክርስቶስ አምላክ ሲባል ምን ማለት ነው? ይሄው አምላክ የኢየሱስ ክርስቶስ አምላክና አባት ይላልና ይሄንን የኢየሱስ እሱን ንገረኝ፣ እሱን አስረዳኝ። በስጋው አምላኩ ነው። እናንተ እንደዛ ነው የምታምኑት? አዎ እኛ እንደዛ ነው የምናምነው። አሁን እሱ አይደለም ጥያቄ። ለምኑ ነው አምላኩ ሲሆን የኢየሱስ ክርስቶስ አምላክን ማርያም ካልወለደችው ያልወለደችው አምላክ አለ። ለምሳሌ አሁን አንተ ለምሳሌ ማርያም ያልወለደችው አምላክ አለ ወይ ብለህ ብትጠይቀኝ አዎ እልሃለሁ። ይሄው ይሄንን አምላክ አልወለደችው። ሶስት አምላክ ብለህ ነው የምታምነው ማለት ነው? እኔ ሶስት አምላክ አላልኩም። ይሄንን አምላክ አልወለደችው ነው። ቀጥለን ወደሱ እንመጣለን። ሌላ አምላክ አለ የወለደችው? ይሄው ኢየሱስ የሚባለውን አምላክ ደግሞ ወልደዋለች። ሰው ሁለት ሆኑብህ። አየህ አምላኮች ሁለት ሆኑብህ። እኔ ሁለት አልሆኑብኝም። አንተ አስታርቅልኝ። ይሄንን ኢየሱስ ክርስቶስ የሚባለውን አምላክ ወልደዋለች። እዚህ ጋር የኢየሱስ ክርስቶስ አምላክ የተባለውን አልወለደችውም። ይሄንን አምላክ ወልደዋለች፣ ይሄንን አምላክ አልወለደችው። እንደዛ ብለን አናምንም እኛ እንደዛ ብለን። ኦኬ ስለዚህ ሁለቱንም ወልዳቸዋለች አይደለም? ያው ይሄ እኮ ግልጽ ነው። በክርስቶስ ሰማያዊ ስፍራ የኢየሱስ ክርስቶስ አምላክና አባት ይባረክ ሲል ኢየሱስ ክርስቶስ
ፍጹም ሰው ፍጹም አምላክ እንደሆነ መጀመሪያ እናምናለን። ስለዚህ የኢየሱስ ክርስቶስ አምላክ ሲል በስጋው በሰውነቱ ለዛ ለማርያም ከማርያም ለነሳው ስጋ አምላኩ ነው። እግዚአብሔር ጋድሄድ መለኮት የሚባለው ማለት ነው። አባት ሲባል ደግሞ ለቃል ደግሞ አባቱ ነው። ዓለም ሳይፈጠር በፊት ቃል ነበር እንዳለ ማለት ነው። ዮሐንስ ወንጌል ምዕራፍ ምንድነው የጠየቅኩህ ከዚህ ጋር ወንዴ? ጥያቄ ምንድነው የጠየቅኩህ ከዚህ ጋር? አምላክ አንድ መሆኑን እያስረዳው ነው። ኖ አይ የኔ ጥያቄ ምንድነው? ማርያም ያልወለደችው አምላክ አለ እያልከኝ ነው? ኖ ይሄንን አምላክ ወልደዋለች ወይ ነው ጥያቄ። ይሄንን አምላክ ስትለኝ እኮ የሆነ ፖይንት እያደረክ እኮ ነው ሌላ አምላክ እንዳለ አድርገህ እኮ። ሌላ ካልሆነ ችግር የለውም። ይሄንን አምላክ ወልደዋለች ወይ? ሌላም ካልሆነ ችግር የለውም እኮ። አንድም ከሆነ ሁለትም ከሆነ ሶስትም ከሆነ እሱ ያንተ ፖይንት። የኔ ጥያቄ እዚህ ጋር አምላክ የተባለውን አካል ማርያም ወልደዋለች ወይ? ይሄ ነው ጥያቄ። ይኸውልህ የተግባባን አይደለ ነው። ምን እንደሆነ ልንገርህ። ኖ የኔ ጥያቄ ምንድነው ወንዴ? ጥያቄን ተረዳ መጀመሪያ። እዚህ ጋር ያለውን አምላክ ስትለኝ እዚህ ጋር ያለ አምላክ የተለየ አምላክ አይደለም ያለ ያ አንድ አምላክ ነው ያለው እኮ። አይለይ ችግር የለውም። አይለይ ወልደዋለች እግዚአብሔር አብን ድንግል ማርያም አልወለደችውም አልኩ እኮ። ችግር እግዚአብሔር አብን አትወለዱ። እዚህ ይሄንን አምላክ ወልደዋለች። ይሄንን አምላክ የምትለው የትኛውን አምላክ ነው? ስፔሲፊክ አድርገህ የኢየሱስ ክርስቶስ አምላክ ስለሆነ እኮ የኢየሱስ ክርስቶስ አምላክና አባት የተባሉ በእጅ አሳየው ታላቁ ችግር የለውም። ይኸው በእጅ ይጠቁምላል። ይሄኛው ይኸው አሳይ። እሱ አምላክ ተወልዷል። ይሄ ኢምፕላይ የሚያደርገው እግዚአብሔር አብ ላይ ነው ብያለሁ። እግዚአብሔር አብን ደግሞ ድንግል ማርያም በስጋው አልወለደችም፣ አልተወለደም አብ እኮ። እሺ ችግር የለውም። ስለዚህ ይሄ አምላክ አልተወለደም። ይሄ አምላክ ስትለኝ አብ ነው እየነገርከኝ ያለው እኮ። በቃ ይሄ እዚህ ጋር አምላክ የተባለው አብ ነው። ኖ እኮ ምናምን አይደለም እኮ። አምላክና አባት ተብሏል እኮ። አብን ነው አይደለ እያልከኝ ያለው? በቃ አብን ከሆነ ድንግል ማርያም አብን አልወለደችውም። አብ አምላክ ነው። አምላክ ነው። ስለዚህ ማርያም ያልወለደችው አምላክ አለ። መንፈስ ቅዱስ አምላክ ነው እኮ። ማርያም ያልወለደችው አምላክ አለ። አብ የሚባለውን አምላክ አልወለደችውም። መሰረታዊ የሆነ እንትን አለ ያልተረዳችሁት ነገር። ምንድን ያልተረዳ ነው? ስላሴን እኮ እናውቀዋለን፣ ግን እናንተ አስታውቁት ነው ጥያቄያችን። አታውቀውም? እሺ ቆይ እሺ እንድንረዳው ማለት ነው። አብ አምላክ ነው ወይስ የአምላክ አንድ አካል ነው? አብ አምላክ ነው። እሺ አንዱ አምላክ አንዱ አካል አይደለም? አካል ነው። ኦኬ አምላክም ነው። ቅድም እኮ በስነ ስርዓት ነግሬሃለሁ እኮ። አንተ አውቀህ ነው እንትን የምትለው እንጂ አንተና አልገባህም ብለኝ እያልከኝ ነው። አሁን ምን መሰለክማ፣ እዚህ ጋር ማርያም እዚህ ጋር ያለውን አምላክ አልወለደችውም። ስለዚህ ማርያም ያልወለደችው አምላክ አለ። አንድ ቃል አስረዳ። እሺ እግዚአብሔር አለ። እግዚአብሔር በአምላክነቱ አንድ፣ ቅድም እኮ በደንብ ነግረኸኛል። በመለኮትነቱ አንድ ነው፣ በአካል ግን ሶስት ነው። እግዚአብሔር ዓለም ሳይፈጠር በፊት የነበረው ማለት ነው። በበደል ምክንያት ያ አንዱ ከሶስቱ አካላት ቃል የተባለው ከድንግል ማርያም ስጋ እነሳና ወልድ ተባለ፣ ኢየሱስ ክርስቶስ ተባለ። ስለዚህ ድንግል ማርያም የወለደችው ከሶስቱ አካል አንዱን አካል ጋን የለበሰው ስጋን የተዋሃደው አንዱ አካል ነው። ስለዚህ ለዛኛው አምላክ ለዚህኛው አምላክ ማለት ራሱ አይገባህም ነው እያልኩ ያለው። ምክንያቱም አምላክ በመሰረቱ አንድ ነው ብለናል። እሺ የመጨረሻ ሀሳቡን እንድንረዳው የመጨረሻ አካሄድ። እሺ አንተ ማነክ ወንዲ? ማለት ማነክ ተብለህ ስትጠይቅ ማን ነኝ ትላለህ? እኔ በእግዚአብሔር አምሳልና ምሳሌ የተፈጠርኩ አንድ ሰው ነኝ። አይ ማነክ ብትባል ማን ነኝ ትላለህ? አልገባኝም በእውነት ጥያቄው። እሺ እኔ ማነክ ብለህ ጠይቀኝ። ጥያቄውን አስረዳኝ። አንተ ምን ያደርግልኛል አንተን መጠየቅ? እኮ ማንነትህን ንገረኝ እያልኩ ነው። አሁን በራ አንኳኳክና ማን ነው ብልክ ማን ነው የምትለው? ኦፍኮርስ ወይ ስሜን ነው ልነግርህ የምችለው እኮ። በቃ ማንነትህን ተናገር። ማነክ ስልክ ወንዴ ነኝ ትለኛለህ? የስ። እሺ ምንድነህ ብልህስ? ሰው ነኝ። እሺ ቴንኪው። አሁን እኔ እናንተ እያወራን ነዋ። ምንና ምን እያወራ ነው? ሰውና ሰው ነው እያወራ ያለው። ቴንኪው። ማንና ማን እያወራ ነው? ሰውና ሰው።
አይ ማንና ማን ከሆነማ ወንዲና ጃቢር ነው። ምንና ምን ከሆነ ደግሞ ሰውና ሰው። ኦኬ ሶሪ። እሺ ልክ ነህ። አብና ወልድ ሲያወሩ ምንና ምንድን ነው የሚያወሩት? አብና ወልድ ሲያወሩ ምንና ምንድን ነው የሚያወሩት? ያወሩበትን ቦታ ታሳየኛለህ? ለምሳሌ ሲጸልይለት ወይ ደግሞ ሲነጋገሩ ይጸልይ አይደለ? ወልድ ወደ አብ ንግግር እያደረጉ ነው ትሉ አይደለ? አዎ ክርስቶስ ጸልዮአል ምድር ላይ ባለ ጊዜ ንግግር ነው ትሉ አይደለ? ጸሎት ከእግዚአብሔር ጋር መነጋገር ነው እኮ። ምንና ወይ መለመን ነው ኦር ማመስገን ነው። something እሱ እንትን ነው ሪፍሌክሽን። ምንና ምንድን ነው የሚነጋገሩት? ምንና ምንድን ነው የሚነጋገሩት? ምንና ምንድን ነው የሚነጋገሩት ነው ያልከኝ? ክርስቶስና አይ ማንና ማን አላልኩ። ምንና ምን እዚህ ጋር እንትኑ መረዳት ያስፈልጋል። ክርስቶስ ሰውም ነው አምላክም ነው። እንደ ሰውነቱ ጸልዮአል። ሰውና አምላክ ነው የተነጋገረው ማለት እንችላለን። እሺ ችግር የለውም። ኢየሱስ ክርስቶስ ወደ ምድር ከመምጣቱ በፊት አብና ወልድ ያወሩ ነበር አይደል? የቱ ጋር? ለምሳሌ ኦሪት ዘፍጥረት እግዚአብሔርም አለ የሰው ልጅን እንደ ምሳሌያችን እንደ አምላካችን እንፍጠር አለ ይላል አይደል? እኮ እያወራ አይደለ? እዚህ ጋር ከሌሎቹ አካላቶች ጋር እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። ለማን ነው የሚለው? ምንም ስፔሲፊካሊ የተገለጸ ነገር የለም። ግን እግዚአብሔር የተባለው አብ ነው። ለወልድና ለመንፈስ ቅዱስ ነው ሊሆን የሚችለው። ኦኬ። ስለዚህ አብና ወልድ አውርተው አያውቁም? በቃ ተነጋግረው አያውቁም? እርስ በርስ ተነጋግረው አያውቁም ማለት እርስ በርስ አይነጋገሩም? እዚህ ላይ ምንም ልልህ አልችልም። ለምሳሌ ዮሐንስ ወንጌል አይ ቲንክ ምዕራፍ 8 ላይ ነው መሰለኝ ከእግዚአብሔር የሰማሁትን ሰው ልትገሉኝ ትፈልጋላችሁ አለ። ኢየሱስ ክርስቶስ ወደ ምድር ከመምጣቱ በፊት ከእግዚአብሔር ነው የሰማውን መቶ ወደ ምድር ለመናገር የመጣው አይደለ? ከእግዚአብሔር የሰማውን ሰው ልትገሉኝ ትፈልጋላችሁ አለ። እርግጠኛ ነህ እንደዛ ይላል? ይላል አይልም? እንክፈተው። ዮሐንስ ስንት አልከኝ? 8 ምዕራፍ 8 ከፍትልሃለሁ፣ ችግር የለው። ዮሐንስ ምዕራፍ 8 እሺ ከቁጥር ስንት እንሂድ? ቆይ ላውጣልህ አንዴ። ቁጥር 40 ቁጥር 40 ከእግዚአብሔር ሰምቼ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉ ትፈልጋላችሁ። አብርሃም እንዲህ አላደረገም ማለት እናንተ ያባታችሁን ስራ ታደርጋላችሁ። እዚህ ጋር ምንድነው ልትነግረኝ የፈለከው? ያው እግዚአብሔርን አንተን አብና ወልድ ያወራሉ ነው ይነጋገራሉ። ወልድ ይሰማዋል፣ አብ ያወራዋል። ወልድ ይሰማዋል፣ አብ ያወራዋል። ያው ሰሞ ይላል ወልድ ኢየሱስ ክርስቶስ። ይላል ከእግዚአብሔር የሰማሁትን እውነት የነገርኳችሁ ሰው ልትገድሉኝ ትፈልጋላችሁ። ኢኔሴንስ ቅድም እንዳልነው ነው የተላከ ነው ክርስቶስ። ምን ታዲያ እዚህ ጋር ምንድነው አሁን ወልድና አብ ያወራሉ ልትለኝ ነው? እኮ ምንና ምንድን ነው የሚያወሩት? ወልድና አብ ወይም ደግሞ ክርስቶስና እግዚአብሔር። ለምሳሌ ክርስቶስ ጸለየ። ክርስቶስ ማንና ማን አላልኩም። ገባኝ። ማንና ማን ሳይሆን ምንና ምን ሰውና አምላክ አልኩ እኮ ቅድም መልሼ። ኦኬ ኢየሱስ ሰው ነው፣ ሰውም ነው አምላክም ነው። ኦኬ በአምላክነቱ ከአብ ጋር ሲያወራ ምንና ምንድን ነው እያወራ ያለው? አሳየኝ ያወራበትን። ይሄው የቱ ጋር? ይሄው ሰማው ይላል እኮ ሰማው ማለት ታዲያ በአምላክነቱ እንዳወራ። እሺ ምን ከምንድን ነው የሰማው? ሰው የሆነው ኢየሱስ ነው ያወራው እሱን ቦታ። ቆይ አንዴ አንድ ጊዜ አባዬ ይቅርታ። አይ በአምላክነቱ እንዳወራ በምን እርግጠኛ ሆንክ አሁን እዚህ ጋር? ኦኬ በሰውነቱም ካልከኝ ችግር የለውም። ተነጣጠለውና አረፍ ትላለህ፣ ችግር የለውም። ለምንድን ነው የምነጣጥለው? እሱ ያልተነጣጠለውን ያልነጣጥለውም እኮ ታዲያ እንትን
ካልነጣጠልከው ሰው ነው ለምን ትለኛለህ? አምላክ ነው እዚህ ጋር እየሰማ ያለው እንትን ስግው ቃል ማለት አምላክም ሰው ማለት ነው። ፍጡር ወፈጣሪ ማለት ነው። ስለዚህ ፍጡር ወፈጣሪ ከምን ጋር ነው እየሰማ የነበረው? ክርስቶስ ስግው ቃል ነው ብለናል አይደለ? ፍጡር ወፈጣሪ በሚለው ያዘውና ፍጡር ወፈጣሪ ከምንድን ነው የሰማው? አልይዘውም። ፍጡር ወፈጣሪ በሚለው አልይዘውም። ክርስቶስ ስግው ቃል ስጋ የሆነ ቃል በሚለው ይዘውና ስጋ የሆነ ቃል ማለት ነው። ፍጡር ወፈጣሪን አቆየው። እሱን ፍጡር ወፈጣሪ የሚለውን አቆየውና ክርስቶስ ማለት ስግው ቃል ማለት ነው። ስጋ የሆነ ቃል ምንድን ነው? ስግው ቃል ግዕዝ ነው። እሺ ችግር የለውም። እሺ እንትን አውጣልኝ። ምን ላውጣልህ? ችግር የለውም። ኖርማሊ እንትን አውጣልኝ። መዝሙረ ዳዊት 2:7 አውጣልኝ። ታላቁ አንዴ ይህንን መዝሙረ ዳዊት 2:7 አባት ሆይ ስምህን አክብረው ሲል ኢየሱስ ክርስቶስ ስለዚህም አከበርኩት ደግሞም አከብረዋለሁ የሚል ድምጽ ከሰማይ መጣ አለ። ኢየሱስ እዚህ አባት ሆይ ስምህን አክብረው እያለ እያወራ ሲሆን አብ ደግሞ ከሰማይ ሆኖ እየመለሰለት ነው። ስለዚህ ይሄ ኮንቨርሴሽን ጋር በተገናኘ አውሩ። ምን እንበለው እዚህ ጋር ስምህን አክብረው ሲል ክርስቶስ በቃ በሰውነቱ ምንድነው እየተነጋገሩ እኮ ጥያቄው ሰውና አምላክ ነው። ታላቁ እንትን መዝሙር 2:7 አውጣልኝ። መዝሙር 2:7 አውጣለት። እሺ አንብበው። ይኸው ወንዴ ትእዛዙን እናገራለሁ። እግዚአብሔር አለኝ አንተ ልጄ ነህ፣ እኔ ዛሬ ወለድኩህ አለው። ማን ያለው እኮ? እግዚአብሔር ለማን ያለው? ለክርስቶስ። ለክርስቶስ አይደለም፣ ለወልድ ነው። ክርስቶስማ እዚህ ጋር የለም። ስለ ቅድመ ዓለም ነው የሚያወራው። ስለዚህ እዚህ ጋር አብና ወልድ ነው እያወሩ ያሉት። ምንና ምንድን ነው እያወሩ ያሉት? ምን አልከኝ? ምንና ምንድን ነው እያወሩ ያሉት? ትእዛዙንና እግዚአብሔር አለኝ አንተ ልጄ ነህ፣ እኔ ዛሬ ወለድኩህ። ይሄ እኮ የትንቢት መጽሐፍ እኮ ትንቢት ነው። ይሄ ስለ ቅድመ ዓለም ውልደት ነው የሚናገረው። ዕብራውያን ላይ ዕብራውያን ይሄ አይደለም። ምን አልከኝ? እግዚአብሔር ኢየሱስን ብሉይ ኪዳን ላይ ቅድመ ዓለም ነው የወለደው ወይስ ድህረ ዓለም ነው የወለደው? ነው ዓለም ሳይፈጠር በፊት ነው የተወለደው ክርስቶስ። ዓለም ሳይፈጠር በፊት ስላለው ነው እያወራ ያለው። እግዚአብሔርም አለኝ አንተ ልጄ ነህ እኔ ዛሬ ወለድኩ ሲለው ይሄ ስለ ቅድመ ዓለም ነው እያወራ ያለው አይደለ? ስለ ድህረ ዓለም አይደለም። በምን አወቅ ስለ ቅድመ ዓለም መሆኑ? ቅድመ ዓለም ነው የተወለደው ወልድ። አሁን አለከኝ አይደል እንዴ? አዎ ቃል እኮ ቅድመ ዓለም ከተወለደ እዚህ ጋር እያወራ ያለው ምንና ምንድን ነው እያወራ ያሉት? ችግር የለውም። ይሄ እኮ አሁን ቅድመ ዓለምም ሊሆን ይችላል ድህረ ዓለምም ሊሆን ይችላል። እንትኑ ኖ አብ ወልድን ድህረ ዓለም አልወለደውም። አብ ወልድን ክርስቶስ ተወልዷል። ክርስቶስ እኮ ሁለት ውልደት እኮ ነው ያለው። የስ አይ ነው ችግር የለውም። እሺ እኮ ያ ስለ ቅድመ ዓለም ውልደቱ ሲያወራ እግዚአብሔርም አለኝ አለማ ኢየሱስ አይደለም ወልድ። ኢየሱስ ገና አልመጣም። ከዛ አንተ ልጄ ነህ እኔ ዛሬ ወለድኩ አለው ሲለው እዚህ ጋር ምንና ምንድን ነው እያወሩ ያሉት? ቀላል ጥያቄ እኮ ነው። ለምን አትመልሱም ወንዴ? አብና ወልድ እኮ ማንና ማን አይደለም፣ ምንና ምን ምን ከምን ጋር ነው እያወራ ያለው? አምላክ ከአምላክ ጋር አልልህም፣ ምክንያቱም አምላክ አትበለኝ። ብቻ መልስልኝ። ምንና ምን እያወሩ እንደሆነ ብቻ መልስልኝ። ኖ ወይ ይሄ የአምላክን እንትን ምንድን ነው? ሶሪ በቃ አጥናውና ና ወንዴ። ችግር የለውም አጠናዋለሁ። አጥናውና ና ምኑን? አይ ወደዚህ ያመጣን ጋር እንመለስ። ይሄ እኮ ሌላ ርዕስ አንስተ ነው። በቃ ጨረስን። በቃ ይሄንን ስትመልሶ ነው ወደሚቀጥለው እንትን የምንለው። አይደለም መሸሽማ የለብህም። በዛ መንገድማ ታሸንፈኛለህ። በዚህ ካልሆነ አንተን አልችልም።
እባክህ አይ በቃ እዚህ ጋር ይሄን ከመለስክልኝ ነው ወደዛ የምንቀጥለው። እስልምና ላይ ጥያቄ ካለ ከጠይቅ፣ ከዛ ሌሎችም ሰዎች እድል እንስጥ። ችግር የለውም። እሺ አይ እስልምና ላይ ጥያቄ የለም፣ ግን ምን አምነህ እንደሄድክ ብትነግረን ደስ ይለኛል። ይኸው እንዳየከው አምላክና አምላክ አያወራም ብዬ ስላመንኩ በቃ ለዚህ ነው። አይ ብዙ በቀላሉ አንዱን አሳየውክ። ኦኬ ክርስቶስ አምላክ አይደለም ብለህ ነው የምታምነው? ክርስቶስም አምላክ ነው ብዬ ባምን ችግር አለ? ሁለት ይሆኑብኛል። እንዳየከው አትመልሰውም። እንግዲህ አጥንተህ መተህ ሊቃውንቶችን ጠይቀህ ችግር የለውም። አይ እኔ ሙመን ስለሆንኩኝ እንዳንተ ደግሞ አጥንቼ ስላልገባሁ ነው ፕሮግራም። እኔ አላስጨነኩም። እንትን ስትለኝ በቃ አጥናውና ና ነው ያልኩህ። ምንም ኦፍ ኮርስ ማላቀውንማ ለምን እጨነቃለሁ? እኮ እኔ እንደዛ ነው ያደረግኩት። ገባ? ልንማማር አይደለ የመጣ ነው። ከዛ እስልምና ላይ ደግሞ ጥያቄ ካለክ ብትጠይቀን ደግሞ ደስ ይለናል። ብንቀጥል ደስ ይለኛል። ግን ሌሎቹ የበይ ተመልካች እንዳይሆኑ እነሱም ይሳተፉ ወይ ጠብቀን። አይ ችግር የለውም። እኔም ደግሞ ድንገት ስለሆነ የገባሁት በደንብ ደግሞ እስልምና ላይ ታጥቄ መጣና እጠይቅሃለሁ። ደስ ይለናል። እሺ ወንዴ እናመሰግናለን ስለመጣክ። አትጥፋ፣ ይልመድብህ። እችን ጥያቄ አጥንተህ መተህ እንደምመልስልን ተስፋ እናደርጋለን። መልካም ጊዜ። ታላቁ ቀጥሉ እናንተ። እሺ ሰላም።